ችግር የለም። እሺ 3 ደቂቃ ችግር የለም። እኔ በቀላሉ እንትን ምለው በመጀመሪያ ደረጃ እንግዲህ ወንድማችን ዮስያስ ከመጀመሪያው ጀምሮ ርዕሶቹን ሲዘል የሆነ ነገር ሲያነሳ ሲመለስበት ሲቶ እዚህ ደረጃ ደርሰናል። አሁን እሺ አሁን እስካሁን ድረስ ያነሳናቸውን ለማስታወስ ያህል አየህ፣ ዝም ብሎ ተንጠልጥሎ መቅረት ስለሌለበት የዱርቱን ካህንን ማንሳት ታሪካዊ እውነታውን እንደው መዘንጋት እንዳይሆን ብሎ አልፎታል። ምን አገናኘው ዮስያስ? ታሪካዊ እውነታውን ከመዘንጋት ካለመዘንጋት ጋር የሚያገናኘው ነገር አለ ወይ? ዋናው ቁም ነገር እኮ ምንድነው? አርሜኒያኖችን ከፔላጂየስ ጋር አገናኝተው አውገዘዋቸዋል አላወገዘዋቸውም ነው የዶርቱ ሲኖድ ላይ በቃ እሱን እኮ ነው እየተባልክ ያለው። ስለዚህ አርሜኒያኖች ራሱ በእናንተ ዘንድ ያሉት ማለት ነው አሁን የተከበረ ነው ብለህም ስለጠራኸው አርሜኒያኒዝሙን ራሱን እሱም በቃ የተከበረ ነው በወንጌላውያን ዘንድ ምናምን ያልከውን የራሳችሁ የዶርቱ ካህናን ደግሞ የሪፎርምዶቹ ማለት ነው ከፔላጂየስ ጋር ነው ያገናኙት። ስለዚህ ከፔላጂየስ ጋር የተነካካ ነገር አክብረህ እየኖርክ እኛን መቃወም እሱ ነው ባይሆን ፈኒ የሚሆነው። ቅድም ፈኒ ስትል ነበር። ሁለተኛ እንግዲህ ምንድነው እንደምታስታውሱትም አይ ጴንጤዎች ነፃ ፈቃድ እንዳላቸው በግልጽ እየተናገሩ ነው። ዶክመንቶቻቸውንም ሲገልጡ እሱን እያየን ነው። አይ ካልክ ነፃ ፈቃድ እንዳለ አያምኑም ብለህ የምታምን ከሆነ አምጣ ማስረጃ ሲባል ይህን ሁሉ ነገር ትቶታል ወንድማችን። ምክንያቱም ማስረጃ የለውም። እነዚህን ነገሮች ሁሉ ትቶ ፕላስ ደግሞ እንደ አርሜኒያኖች በቶታል ዲፕራቪቲ አያምኑም ብለሃል በማለት ያን ሁሉ ሰዓት መጽሐፍ እያወጣ እያሳየ ምናምን ያን ሁሉ ጊዜ የወሰደበትን ነገር ጠይቀነው ነበር። ምን ብለን የቱ ጋር እንዳልኩኝ በራምጣ አሳይ ተብሎ ነበረ። አርሜኒያኖች በቶታል ዲፕራቪቲ አያምኑም ያልኩበትን አምጣ ስለው እሱንም ትቶት አይተዋል። ሁሉንም ነገር ትቶት ወዴት ሄዷል? ወደ አክት ኦፍ ፌዝ እና ወደ ኦብጀክት ኦፍ ፌዝ ከዚህ ቀደም ተነስቶ ወደ ነበረ ውይይት። እሺ ወደዛም ደግሞ እንለፍ። እንደው አክሊል አክት ኦፍ ፌዝ ሲባል የሰውየው የማመኑ ጉዳይ ነው ማለት ኦብጀክት ኦፍ ፌዙ የክርስትና ትምህርት ነው፣ ትክክል ነው። አክት ኦፍ ፌዙ ደግሞ ሪስፖንስ ነው ማለት እኛ ሪስፖንስ ስናደርግ ማለት ነው። ለዛ ነገር ምላሽ ስንሰጥ አሜን ብለን ስንቀበል እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ተብሎ እንደተነገረ እና ያንን ማመን ነው ተብሎ ሲነገረው ኦኬ ዘን እዛው ላይ እኮ ደግሞ ልብ መክፈትን ብልሃል ብሎኛል። አሁን ስለምን እያወራህ እንደሆነም ባላቅም ሰው ለማመን እግዚአብሔር ልቡን ሊከፍትለት ይገባሉ። ይህንን የካልኩበት ካለ አምጣና ያሳየኛው ነው። እግዚአብሔር ልቡን ባይከፍትለትም ያምናል ያልኩበትን ግን እያልን ያለ ነው ምንድን ነው? ከቅዱስ ዮሐንስ አፈወርቅ ጋርም ሆነን እግዚአብሔር ግን ልብን የሚከፍተው ፈቃደኛ እስከሆንክ ድረስ ነው። አልፈቅድም ካልክ ነው በፍጹም። አሁን ወንድማችን ሲናገር ነበር። ምን አለ? እግዚአብሔር የሰውን ልብ ለመክፈት የሰውን ፈቃድ ይጠብቃል ብሎ ይህንን ተችቶ ሲናገር ሰምታችሁታል። ስለዛ እያለን ያለው ምንድነው? የሰውን ፈቃድ አይጠብቅም። ሚኒንግ ያለ ሰው ፈቃድ ይሄ እኮ ነው ኢሬዚስተብል ግሬስ። ኢሬዚስተብል ግሬስን አንቀበልም ትላላችሁ ሉተራኖች፣ የማይቃወሙት ጸጋን። ከዚህ በላይ ምን የማይቃወሙት ጸጋ አለ? ሰውየው ፈቅዶ ካልሆነ እሺ ታዲያ እንዴት? አይ ሰውየው አልቋል። እንዴት? አይ በስተት 4 ደቂቃ ነበር ያስቀመጠልሽ። አጠቃለሁ ኢዮስያስም እኮ 4 ደቂቃ ሊጠቀም። እሺ ቅርታሽ ችግር የለውም ፈታ የሆኔ ላይ ተበረታለህ። ይሁን አላለቃቀስብህም። እሺ ከዚህ በላይ ምን ኢሬዚስተብል ግሬስ አለ ነው? የማይቃወሙት ጸጋ ከዚህ በላይ ምን አለ? ሰውየው በፈቃዱ አይደለም፣ ሚኒንግ ያለ ፈቃዱ። የሰውየው ፈቃድ እግዚአብሔር አይጠብቅም፣ በፈቃዱ ነው የሚለው። ይህንን ሴሚ ፔላጂያን ብላችሁታል ብለዋል። እናንተ ናችሁ ያላችሁታ። መጽሐፍ ቅዱስ ላይ ሴሚ ፔላጂያን ወይም ደግሞ በአባቶች ትምህርት ሴሚ ፔላጂያን ተብሏል ብለን እኮ እኛ የምንጠይቀው። ምንፍቅና ነው ተብሏል ብለን እኮ የምንጠይቀው እንጂ እናንተ ምንፍቅና ያላችሁትን እናንተ ምንፍቅና ባላችሁት መልኩ ይህንኑ የአባቶቻችንን እምነት ይዘን እንጸናለን ነው እና የመጽሐፍ ቅዱስንም እምነት እናንተ ከአባቶች ተለይታችሁ በራሳችሁ መንገድ ሄዳችኋል። ቴንክ ዩ አዮስ የጥያቄና መልስ እናድርገው ለመጨረሻ። ከዛ እንግዲህ ወይ ከጋዲ ስልክ ቻርጅ እያለቀ ነው እያለ ነው፣ እንደዛ እናድርግ። ዮሲ ለመጨረሻ ጥያቄ ባኬንድ ፎር ጥያቄና መልስ። እኔ ልጠይቅ? ጠይቅ፣ አንተ ጀምር። እሺ አንድ ማነሳልህ ቀጥተኛ የማያወላዳ መልስ እንድሰጠኝ ፈልገው። ሲኖድ ኦፍ ዶርት አርመን እያወራ ቀጥል እያወራሁ ነበረ። ሚት አድርጊው ቀጥል። 10 ደቂቃ ነው የጥያቄና መልሳችን። ዛብ ወይ ቀነስ
አይ ምንም እኔ 5 ደቂቃም በቂ ነው ብዬ ነው። ግን አንተ በተስማማው ነው የሚሄደው። ዝም ብዬ አሁን አንተ ነህ በቃ የፈለግከውን እንደፈለግ ምረጥ እና እንሄዳለን። የኔ ስምምነት ብቻ አርገያ 10 ደቂቃ የኔ ሀሳብ የመጀመሪያው ጥያቄ ሲኖድ ኦፍ ዶርት ሲል ነበር እና ጃኮብ አርሜኒያስ እና ተከታዮቹን ሲኖድ ኦፍ ዶርት ቀጥታ ቃል በቃል እያወራ የነበረው ሪከርድ ሰምታችኋል። ከታች ያላችሁ ሰዎች ሴሚ ፕላጊያን ናቸው ብሎ የፈረጀበትን ስቴትመንት አምጣ እናሳይ። እሺ በንግግሬ ውስጥ በተደጋጋሚ እንደተናገርኩትም በዚህ በዶርቱ ሲኖድ ላይ ከፔላጂየስ ጋር አገናኝቶ ነው መልስ ይመልስላቸውም ሲያወግዟቸውም የምናየው ነው ያልኩት። ከፔላጂየስ ጋር ደግሞ አገናኝቶ ከፔላጂየስ ጋር ደግሞ አገናኝቶ ካወገዛቸው ክፍሎች ውስጥ አንደኛ ሰከንድ ሄድ ቀደም ስታወራ አገናኝቷል ሪጀክሽን ፎር ላይ ብሎ ነው የሰየመው ነው ያልከው። ሪከርደዋል። ምን አልከኝ? አንደኛ ተሳስታል። ካላመንክም እስቲ አሳየኝ እስቲ ካኖን የዶርቱን ካነን ያልኳችሁ የዶርቱን ካነን የዶርቱ ካነን ሴሚ አረባከን ስማኛ እንዴ የዶርቱ ካነን ሴሚ ፔላጂየን የሚል ቃል ተጠቅሟል ያልኩበትን አሳየኝ። እኔ ያልኩት ግን ምንድነው ከፔላጂየስ ጋር አገናኝቶ አስቀምጧቸዋል ያልኩት። ምን አልከኝ? ምን አልከኝ? የተቻቸው ዶርት ጉባኤ ብላል አልተናገርክም? እሺ የተናገርኩትን የምትጠይቀኝ ከሆነ ይኸውልህ በኋላ ላይ እኮ አንተም እኮ ሪከርድ እንደው ብታገኝ ማለት ነው ትለቋለህ። ግን አንድም አታገኝም። እኔ ያልኩት ምንድነው የዶርቱን ሲኖድ ከሆነ ነው ያልኩት። ቆይ አንዴ የዶርቱ ሲኖድ ኧረ ስማኝ አንዴ የዶርቱ ሲኖድ ቀጥታ ከፔላጂየስ ጋር አገናኝቶታል አርሜኒያኖችን። ስለዚህ አንተ አክብረ ያስከው የአርሜናዊ ትምህርት ከፔላጂየስ ጋር ተገናኝቶ የተወገዘን ትምህርት ነው እያልኩ ያለሁት። እሺ አንድ ጥያቄ ልጠይቅህ ቃል በቃል ሳንነታረክ ብላክ ኤንድ ዋይት ዶርት ሲነድ የአርሜነስ ጃኮብ አርሜነስ እና ተከታዮቹ ሴሚ ፕላጊያን ብሎስ አስቀምጧል በቀጥታ አላስቀመጠም? የሶር ነው መልስልኝ። እሺ አሁን እንዳልኩም ጭቅጭቅ እንዳይሆን አሁን በደንብ አድርገህ ስማኝ። አንተ በፈለግከው መልኩ አይደለም የምመልሰው። ቆይ አንዴ አንተ በፈለግከው ሳይሆን መመለስ ባለበት መልኩ ነው የምመልሰው። በመጀመሪያ ደረጃ ለምንድን ነው የማትሰማው? ከጠየቅህ እኮ ምላሽ መስማት አለብህ። ተመለስ ከፔላጂ እሺ እንደዚህ ይኸውልህ። እሺ ሰማኝ። እሺ ቀጥታ ነው ያነሳሁት ከፔላጂየስ ጋር አገናኝቶ ነው ሪጀክት ያደረገው ትምህርታቸውን ብያለሁ። ስለዛ የአርሜኒያኖችን ትምህርት ከፔላጂየስ ጋር አገናኝተውታል። ቃል በቃል አታምታታ አኬ ይቅርታ። ስለዚህ ቃሌ አሁን ጅቡቲና ኢትዮጵያ የት ይበልጣል ስትባል አፍጋኒስታን አይደለም። እንደዛ ብዬ አልመለስኩም። በዛ መልኩ አይደለም የመለስኩት። የሚታዘቡ ሰዎች አሉ እኮ ከታች የዶርት ጉባኤ ዶርት ሲነድ የአርሜኒያ የጃኮብ አርሜነስ እና ተከታዮቹን ሴሚ ፕላጊያን ብሎ ሰይሟል። በቀጥታ አልሰይም። በቃ ቀጥተኛ መልስ። እሺ አንዴ ስማኝ። እኔ በመጀመሪያ ደረጃ የመለስኩት ነው መልስ እንጂ ነው። ቆይ አንዴ ስማኛ። የመለሰ የእነሱ ያስቀመጡበት መንገድ በምን መልኩ ነው? ከፔላጂየስ ጋር የፔላጂየስን ትምህርት ይዘዋል ብለዋል። ላሳየህ ብለዋል። ዶርቱ ኧረ ስማኝ የዶርቱ ሲኖድ የአርሜኒያኖችን የፔላጂየስን አቋምም ይዘዋል ብለዋል። ኦፖዝ ያደረጓቸው ሰከንድ ሄድ ሪጀክሽን ፎር አውጣ የፔላጂየስን ታመጣኛል። ችግር የለውም። ሴሚ ፕላጂየስ ሰከንድ ሄድ ሪጀክሽን ፎር ላይ ለምሳሌ ዳይቨርት አታድርግ። ሴሚ ፔላጂያን ማለት እኮ አይጠበቅባቸውም። ፔላጂሳውያን እንደሆኑ እኮ ይኸው የፔላጂስ ስም እኮ እየጠበቁ ነው ያስቀመጡት። በዚህ ዝጋው። ሌላ ሁለተኛ ጥያቄ እንግዲህ አሳይቻለሁ። እኔ ያሳየኝ ፕላጊየስ ነው። ፕላጊየስን ማን ጠየቀ? ሴሚ ፕላጊያን ይባላል። ሴሚ ፔላጊያን እኮ ፔላጂሳዊነት እኮ ነው ራሱን ችሎ እኮ ከፊል ፔላጂሳዊነት ማለት ነው። እየተወራ ያለው እኮ ስለ ፔላጂየስ ነው ወዳጄ ዩሲያስ። እኔ ደግሞ ውይይታችን ላይ ሴሚ ፕላጊየስ እና ፕላጂየስ አንድ ነው ወይ? እሺ አሁን ዝም ብለህ ስማኝ። እሺ ሴሚ ፔላጂያን ማለት ኧረ ስማኝ አንዴ ከፊል ፔላጂየስ አልሰማህም። የማትሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? አንድ ጊዜ ለመስማት ጥያቄ ነው። አንዴ እሺ አሁን ሁለታችንም እኩል የምናወራ ከሆነ መደማመጥም አንችልም። ከፊል ፔላጂየስ ላደምጥ አልፈልግም። ታዲያ ልታደምጠኝ ካልፈለግ ወይ ለምን ትጠይቀኛለህ? ዩሲያስ ቀጥተኛ የሶር ነው ኮስችን ኤንድ አንሰር ሴሽን ነው ማብራሪያ አይደለም። ስለዚህ ቀጥተኛ
ሲኖድ ኦፍ ዶርት ጃኮብ አርሜንስ እና ተከታዮቹን ሴሚ ፕላጊየስ ብሎ አስቀምጧል ወይ አላስቀመጠም? አልመለስክም። ሲጀመር የቱ ጋር እኔ ባላነሳሁት ቃል ላይ ለምን ትጠይቀኛለህ ነው እያልኩ ያለሁት እኮ። ፕላጊየስ እና ፕላጊየስ አንድ ነው ብለህ አስቀምጣል። በየትኛው ስነ መለኮት ጥናት ነው ፕላጊየስ እና ሴሚ ፕላጊየስ አንድ የሆነው? ቆይ አንዴ እስኪ እሱን እኮ ነው ትጠይቃለህ፣ ግን አንተን ማድመጥ አልፈልግም ትለኛለህ። ከዛ በኋላ ደግሞ ኢንተሌክቹዋል የሆነ እንደው በጣም ብስለት ያለበት ውይይት ደግሞ መደረግ አለበት ትላለህ። በዚህ መልኩ አይደረግም። ምንድን ነው ይሄ እኮ ነው አስቸጋሪው ነገር። ብስለት ያለበት ውይይት፣ ኢንተሌክቹዋል የሆነ ውይይት ትላለህ፣ ግን እንደዚህ አይደለም። ወደ ሌላ ጥያቄ ያለኝ ጊዜ ማድመጥ አልፈልግም እያልክ ዲቤት እንዴት ይደረጋል? ስለዚህ አንድ ጊዜ አድምጥ። አላደምጥም፣ ማብራሪያን አላደምጥም። የማታደምጠኝ ከሆነ በቃ እንግዲህ ወደ ሌላ ጥያቄ ለፍ፣ ወይም ደግሞ እኔ ልጠይቅህ። እኔ አደምጥሃለሁ ባይሆን የአንተ ስትመልስ። ሌላ ጥያቄ፣ ሁለተኛ ጥያቄ ማድመጥ የማትፈልግ ከሆነ ማለት ነው። ቆይ አድምጥ። አሁን ሁለተኛ ጥያቄ አድምጥ። ሁለተኛ የምጠይቅህ ጥያቄ ምንድን ነው? እንትናን ማነው የቤተክርስቲያን አንድ የቤተክርስቲያን አባትን ጠቅሰህ ሐዋርያት ሥራ ምዕራፍ 16 የእንትናን የሊዲያን ታሪክ በማንሳት የሊዲያን ልብ እግዚአብሔር የከፈተው ፈቃደኝነቷን አይቶ ነው፣ ፈቅዳለት ነው። ወይም ፈቃደኝነቷን አይቶ ሳይሆን ቀጥታ ያንተ ቃል ፈቅዳለት ነው ልቧን የከፈተው ብለሃል። ይሄ አክት ኦፍ ፌዝ ላይ የምታብራራው ነገር ነው። በአክት ኦፍ ፌዝ የመጀመሪያው ስራ የእግዚአብሔር ልብን መክፈት ነው፣ የሰው ፈቃድ መስጠት ነው? ቀጥተኛ መልስ። ሁለቱም አንድ ላይ የሚመጣ ነው። እኛ አናቀዳድምም። እግዚአብሔር መምጣት አለበት፣ ግን ሰውም ነፃ ፈቃድ ስላለው ፈቃደኛ መሆን አለበት። ዳሴት ሲፈቅድ ነው ልቡ የሚከፈተው አላልክም እንዴ? ትክክል። መጀመሪያ የሚቀርበው ምንድን ነው? ሎጂካሊስ ቢሆን ፈቃደኛ ከሆነ ሰውየው ልቡ እንዲከፈት ፈቃደኛ መሆን አለበት። ሰው ነው ጀማሪው ማለት ነው። አላልኩም። አይተዋል። ይሄ እሱ ያንተ ኮንክሉዥን ነው። ሰውየው ፈቃደኛ ለመሆን እንኳን ራሱ ማለት ነው። ስማኛ፣ ሰውየው ፈቃደኛ ለመሆን ራሱ ይህ የድህነት መንገድ መምጣት አለበት የለበትም? አለበት። ስለዚህ እግዚአብሔር ሁሌም ኢኒሺየት ያደርጋል የምንለው ከዚህ አንፃር ነው። ቅዱስ ዮሐንስ አፈወርቅም አይተናል። ሁለት ነገር አታምታታ። ኦብጀክቲቭ አንተ አሁን አታለ ትላለህ፣ ምን ትላለህ? ቀጥል እስኪ። እንደዛም ብለህ አንድ ደህና ነገር ባወራህ። ቆይ ስህተትህን ላሳየህ። ኦብጀክት ኦፍ ፌዝ የእግዚአብሔር ስራ ነው ወይም ደግሞ ትምህርቱ ነው ብለን አስቀምጠናል። እዛ አልመጣንም። እዛ ጋር እኮ የሰው ድርሻ የለም፣ ምንም የለም። ሁለታችን እሱ ካልመጣ መፍቀድም አትችልም። እግዚአብሔር ጥሪን ካላሰማ አቤት ማለት እኮ አትችልም። እያወራን ያለነው ስለ አክት ኦፍ ፌዝ ነው። አክት ኦፍ ፌዝ ላይ ተያያዥ ናቸው እኮ። የመጀመሪያው ስራ የማን ነው? የእግዚአብሔር ልብን መክፈት ወይስ የሰው ነፃ ፈቃድ? እሱን እኮ ነው የምልህ። አክት ኦፍ ፌዝን ኦብጀክት ኦፍ ፌዝን አንተ በጣም ነጣጥላቸው ማለት ነው። ኦብጀክት ኦፍ ፌዝን የሆነ ቦታ ላይ ሄደህ ወሽቀኸዋል። ቆይና አንዴ ስማኝ እንጂ ኦብጀክት ኦፍ ፌዙ ሳይኖር ገና ከጅምሩ አንተ ምን አገኘው ብለህ ነው የምትፈቅደውስ? ምንም ነገር በሌለበት ሁኔታ ፈቃድ እንዲኖር የሆነ ነገር እኮ ማየት አለብህ። ለዛ ነው አልኩህ እኮ ቅዱስ ዮሐንስ አፈወርቅ ብሎ የሚናገር ብትፈቅድ ያደረገ ወንጌል ሰበካው ነው። አንዴ ስማኛ፣ አንተ ጥያቄ እንድትፈቅድ ያደረገ የወንጌል ሰበካው ነው። እንድትፈቅድ ያደረገ ማለት ራሱ ምን ማለት ነው? ልክ እንደናንተ ከሆነ እንድትፈቅድ ማድረግ ማለት ልክ እንደናንተ ከሆነ አይደለም። የኛ ጋር አትሂድ። ምን እያሰብክ ነው እየጠየቀኝ ያለውን ማወቅ አለብኛ። ማወቅ አይጠበቅብህም። ያንተን ትምህርት ለመናገር አለብን። አንተ ምን እያሰብክ እየጠየቀኝ እንደሆነ እኮ ነው የምልህ ወንድሜ። ቃላቱን ስትጠቀማቸው ምንድነው? ምን እያሰብክ ነው እየጠየቅ ያለ? ይሄ ሰውዬ እኮ ነው የሚያወራው። ቀጥል፣ አውራ፣ ቀጥል። ቆይ አይጠይቅም። ልስማህ መጀመሪያ። ኦምኒሸንትና ኦምኒፖተንትና ሁሉን ታውቃለህ፣ ሁሉን ትችላለህ ማለት ነው። የኔን አእምሮ እሱን ተወውና ማይረባው አንድ የአንተን እኮ የጠየኩህ ለምንድን ነው? ጥያቄውን ስታነሳ ምን እያሰብኩ ነው እየጠየቀኝ ያለኸው? ከዛ አንጻር እንድመለስልህ ነው እያልኩ ያለሁት። አንተ ካልተናገርኩ በምን ታውቃለህ? ስለ ሀሳቤ ተናገራ። ለዛ እኮ ነው ስለማላውቅ እኮ ነው ተናገር እያልኩ ያለሁት። ምን እያሰብክ እንደሆነ ሀሳብህን አስቀምጥ፣ ሙሉ ሀሳብህን አስቀምጥና ጠይቅ እያልኩ እኮ ያለሁት። ለዛ ተጠየቀው ጥያቄ ብላክ ኤንድ ዋይት፣ ቅድምም ብላክ ኤንድ ዋይት ጠይቄ ወደ ሌላ አቅጣጫ ትሄዳለህ። አሁንም ብላክ ኤንድ ዋይት ነው። ወደ ሌላ አቅጣጫ አልሄድኩም። አክት ኦፍ ፌዝ ላይ ሰውየው በፈቃዱ ሲፈቅድ ነው እግዚአብሔር ልቡን የሚከፍተው ካልክ መጀመሪያ የሚመጣው ሎጂካሊም በለው ቴምፖራልም በለው የሰውየው መፍጠር። ይሄ እውነት ነው። ይሄንን መፍጠር ጀምር ነው ወይ ስለ ልትመልስልኝ አልፈለክም። ቀጥታ መልስልኝ እኮ ጠይቀኛ። ጠይቅና ደግሞ አድምጥ። አላደምጥም እንዳትለኝ እንጂ አሁንም ማለት ነው።
ሰውየው አዎ ሲፈቅድ ነው እግዚአብሔር ልቡን የሚከፍተው። አለቀ። የማይፈቅዱትን አልፈቅድም አልፈልግም የሚለውን እንዲሁ ልቡን አይከፍትም አስገድዱ። ግን ደግሞ ለመፍቀደ ራሱ ግን ለመፍቀደ ራሱ ግን አልኩኝ ሲጀመር እንዲህ ያለው ነገር ለእርሱ ሊቀርብለት ይገባል። ለመፍቀድም ላለመፍቀድም የሆነ አማራጭ እኮ ሲኖር ነው መፍቀድና ላለመፍቀድ የሚመጣው። ለዚህ ደግሞ ጌታ መጥቶ ይህንን ቃል መሰበክ አለበት ነው። ወንጌሉ መነገር አለበት። እግዚአብሔር መጣራት አለበት። አሁን በጣም ትልቁ ልዩነት አሁን የኔ ተራ ነው። አየህ ቆይ አንዴ አሁን የኔ ተራ ነው። በነገራችን ላይ ታች አንተ አልክ እንግዲህ በሚገባ ተመልሶልሃል። አንዴ ማኔጅ ለማድረግ እሺ፣ ኦልሬዲ ከኔ የሚጠበቀው ታይም ማኔጅመንት ብቻ ነው። ታይም ማኔጅመንት ብቻ ነው። ያው እናንተ ሁለታችሁም ከኔ የተሻላችሁ ሰዎች ናችሁ። አሁን ቀጣይ ደቂቃውን 10 ደቂቃውን ላኪን ሰጠውና ትቀጥላላችሁ። እሺ 10 ሚኒት ይሄ። እሺ የመጀመሪያ ጥያቄ በዶርቱ ካህን ላይ የአርሜኒያኖች ትምህርት ከፔላጂየስ ጋር ተያይዞ ተወግዟል አልተወገዘም? ቀጥተኛ መልስ ዳይሬክትሊ አልተያዘም። እሺ ሰከንድ ሄድ ሪጀክሽን 4 ላይ የእነሱን ትምህርት ሲያወግዙ ከፔላጂየስ ጋር አገናኝተው አውግዘውታል። እየሰማ ነው? ጥሩ ነው። ስለዛ ከሰማ ይህንን ያዝ ማለት ነው። አታቆም ያልኩ ለዚህ ነው የዶርቱን ካህን ነው። ሁለተኛ ጥያቄ እያለፍክ ያለ ነው። ስለምንድን ነው? ስለ ሴሚ ፕላጊየስ ነው አይደል ትምህርት እያወራን ያለ ነው። ጅማሬያችንም የውይይታችንም ጭብጥ መሰለኝ ልዩነታችን ጠይቄሃለሁ። ፕላጊየስን በመቃወም ተጽፏል ወይ? እዛ አይደለም እኮ ውይይታችን ነጥብ። ለምን ታምታተዋለህ? እኔ የጠየኩ ምንድን ነው? የጠየኩ ምንድን ነው? ሴሚ ፕላጊየስን እያወራን ስለ ፕላጊየስ ትጠይቀኛለህ እንዴ? እሺ አንዴ የጠየኩ ምን ነበር? እስቲ ንገረኝ። ስለ ፕላጊየስ አይደል የጠየቀኝ? አይደለም፣ ስለ አርሜኒያኖችን እኮ። አርሜኒያኖችን እንዴት አቀረበ? ሲኖድ ኦፍ ዶርት አይደል ላይ ጠየቀኝ። ሲኖድ ኦፍ ዶርት የአርሜኒያኖችን ትምህርት ሲያወግዝ ማለት ነው ከፔላጂየስ ትምህርት ጋር አገናኝቶ ነው ያወገዘው ወይስ አይደለም? ይኸውልህ አንደኛ ይህ ጥያቄ እኔ የመመለስ ግዴታ የለብኝም። ለምን ምን የለብኝም? ውይይታችን ስለ ፕላጊየስ አይደለም፣ ስለ ሴሚ ፕላጊየስ። እሺ አንዴ የሴሚ ፔላጂየስ ትምህርት ከፔላጂየስ የሆነ ያህል ወስዶ ከጸጋ ደግሞ የተወሰነ ጨምሯል የሚል ነው አይደለም? የወሰደዋል ያልወሰደዋል ከፔላጂየስ ማለት ነው። ግን ከፔላጂየስ ጋር ይሄ ራሱ ሴሚ ፔላጂያኒዝምም ራሱም ከፔላጂየስ ጋር የተገናኘ ነው። እኔ የሚጠይቁ ከፔላጂየስ ጋር የተገናኘ ነበረ። ከምን አንጻር? አርሜኒያኖችን ከፔላጂየስ ጋር አገናኝቶ አውግዟል በሚል ነገር ስላስቀመጥኩኝ። እሺ ይህንን ያዝ አድርግ። ሁለተኛ ጴንጤኮስታሎች አርሜኒያን ናቸው በማለት ያስቀምጣል እና ጴንጤኮስታሎች አርሜኒያን ናቸው ካልክ በኋላ አርሜኒያን ደግሞ ነፃ ፈቃድ የለም ብለው ያምናሉ ብለሃል። ስለዛ ምንድነው በዚህ አባባል ጴንጤኮስታሎች ነፃ ፈቃድ የለም ብለው ያስተምራሉ ብለህ ተናግራሉ። ይህንን ይቀበላሉ ብለሃል። ለዚህ ማስረጃ ጥሩ። አሁን አድምጥ። ማስረጃ እኮ ልመልስላ በደስታ ማስረጃውን ቪዲዮን ከፍተህ ብታሳየን ደስ ይለናል። አንድ በጣም ማወቅ ያለብን ነገር ፕሮቴስታንት ሃይማኖት ሰልፍ ክሪቲክ ነው ብያለሁ። ትላንትና ያቀረብኩትንም ጽሁፍ ከትላንት ወደ የጻፍኩትንም ጽሁፍ እዚህ እናንተ ግሩፕ ላይ አወጣችሁ ስታወሩት ነበር። ከዓላማው ውጭ ወስዳችሁ ማለት ነው። አንድ ላስቀምጥና ጥያቄውን መልስልን እባክህን። የጠየቁ ሰዓት እየገደልክ ስለሆነ ማስረጃ አውጣልን። ጴንጤኮስታሎች በነፃ ፈቃድ አያምኑም የሚለውን አድምጠኝ። አንድ ማስቀምጥልህ ነገር የጴንጤኮስታውያኑ የድነት ማስተማሪያ ሁሉም አይደለም፣ አንዳንዶቹ እንዲሁም ደግሞ ቁጥራቸውም የማይናቅ የደህንነት ማስተማሪያቸው ላይ ሰው በፈቃዱ ይድናል፣ የእግዚአብሔርን የጸጋ ቀዳሚ ጸጋ መሰጠት ባለመጥቀስ አስምረልኝ ቆርጦ ስለሚወሰድ ማለት ከአውድ ውጭ ይህ ነገር የተለመደ ስለ ፐርቪኒየንት ግሬስ ቀዳሚ ጸጋን ባለመጥቀስ ሰው በፈቃዱ እንደሚድን ተደርጎ የቀረበባቸው ንባቦች አሉ፣ መታረም አለባቸው ብያለሁ። ይህንን አስቀምጫለሁ እና የጠየቀኝ ጥያቄ እኔ የመለስኩትን ጥያቄ ነው። ነፃ ፈቃድ የለም ብለው ያስተማሩ ካሉ አሳየኝ ነው እያልኩ ያሉት። አለ የለም? አሁን ምልህ ለምንድን ነው የማትሰማው? አለ የለም?
የምልህን ከመስማት ይልቅ የራስን አለ የለም በጴንጤ ውስጥ ነፃ ፈቃድ የለም ብሎ ያስተማረ አለ የለም? በጴንጤዎች በዶኩመንት ደረጃ ማለት ነው። አለ የለም? አድምጣውን ልመልስልህ። በጴንጤቆስታል የድነት ማስተማሪያቸው ላይ ሁለቱንም እናገኛለን። አድምጥ። ሁለቱም ካለ እሱኛውን ይሄ ነፃ ፈቃድ የለም የሚለውን አሳየን። ሁለቱም መሻሻል ያለባቸው አሁን ለውጣላቸው መሻሻሉን አይደለም ሁለቱም ይገኛል ብለሃል። ያኛውን ነፃ ፈቃድ የለም የሚለውን አሳየን። ምን ችግር አለ? እናንተ ሌላ ጊዜ ተመልሰን እንወያያለን። ዶዝ ነው ማስተማር ሌላ ጊዜ ተመልሰን እንወያያለን። ምን ችግር አለው? የለኝም ነው። እሺ እንዴት ይባላል? ተመሳሳይ እዘጻም ስለዛ ይኸውልህ በቃ የለኝም እንደው ሌላ ጊዜ ይሁንልኝ የምትፈልገውን አትስማ። ጽሁፍ ወዳጅ ተናግሬያለሁ። ምን ችግር አለ? ሌላ ጊዜ እንወያያለን። የደህንነት ማስተማሪያዎች የቀዳሚ ጸጋ በሚመለከት ኳሊፋይ አድርገው አላስቀመጡም። አንዳንዶች ኳሊፋይ አድርገው አስቀምጠዋል። ስለዚህ ሁለት አይነት ነገር አለ። ይሄ እርማት ያስፈልገዋል፣ በኤዲቶሪያል ስላም መስተካከል አለበት የሚል ጽሁፍ ጽፌያለሁ። ስለዚህ ታመጣው እኮ ነው እያልኩ ያለሁት ዮሲያስ። ይህንን ለማቅረብ አሁን ማስረጃ ቤተ እምነታዊ ማስረጃዎችን ለማቅረብ አሁን እኔ አልችልም ማለት ማስረጃዎች የሉም በዚህ ሰዓት አሁን ማቅረብ አልችልም ማለት የለም ማለት አይደለም። ይሄ ድኩም እኮስ ይኸውልህ አሁን አንተ ይኸውልህ እንደው ማስረጃ አምጣት ብለህ ማስረጃ ባጣ ቁጥር ይሄማ ዱኩም ነው ትላለህ። ዱኩሙ ያንተ አለመቻል ነው። ከታላቅ ይቅርታ ጋር ያንተ ማስረጃ ስትጠየቅ አለማምጣት ነው። ሲቀጥል ደግሞ ይኸውልህ የለመድከው ነው እንደዚህ ብለህ ስለምትናገር ብዙ ጊዜ አታውቅም ብለህ ስለምትናገር አንተ ራስህ አሁን በጣም ነው የሚያስገርመው። ከቅድም ጀምሮ የኔን ሀሳብ ድኩም ስትል ቆይታ አሁን አንድ ጊዜ ድኩም ውስጥ የራስህ ማስረጃ ማጣት ነው ስልህ ወዲያውኑ ነርቭ ተነካ። አታውቅም ያለው መልስ ወዳጅ ስማኝ ያለው ወይ ኧረ ስማ ቆይ ተረጋጋ። ጥያቄ እኮ ነኝ እኔ። ጥያቄና መልሱ ልታረሳሳ ደቂቃውን እባክህ። ኧረ ደቂቃውን ልጠቀምበት ማለት ሁሉ ድፍረት ማለት ነው። ድፍረት አይደለም። የማታውቅ ከሆነ አታውቅም። ያለአዋቂ ድፍረት ነው። ይቅርታ ቆይ አይደለም። እዚህ ላይ ቦልድ ልሁን። ያለአዋቂ ድፍረት እዚህ ላይ ቦልድ ልሁን። ቆይ አንዳንድ ጉዳዮች ላይ አታውቅም። እኔም እኮ አንዳንድ ጉዳዮች ላይ አላውቅም እኔ ራሴ። አንተም ደግሞ አንዳንድ ጉዳዮች ላይ አታውቅም። አስተምሮ ዙሪያ ላይ አውቃለሁ ብራዘር። አንተ ካላው አስተምሮ ዙሪያ ስለዛ አሁን አንድ ነገር ላስቀምጥ። ጴንጤዎችን የተቸበት መንገድ በጴንጤ ውስጥ ያለው የዚህ የመሰረታዊ ክርስትና ትምህርት ማስተማሪያ የድህነት ትምህርት ማስተማሪያ ላይ እንደዚህ የተምታታ ነገር አለ ምናምን ብለህ የጻፍከው ያ ሁሉ ነገር ጴንጤዎችን የተቸበት መንገድ ማለት ነው። ምንም ሲጀምር ሁነኛ ማስረጃ ከጴንጤዎች ሳታገኝ ነው። ለምንድን ይህን ነገር ያልኩት? ይኸው አምጣ ነፃ ፈቃድን የሚቃወም አንድ ጴንጤ አምጣ ስትባል ልታመጣ አልቻልክም። ስለዛ ጴንጤዎችንም የተቃወምከው ያለ እውቀት ነው፣ ያለ በቂ ማስረጃ ነው። ያለ በቂ ማስረጃ ነው ብዬ ይህንን እደመደመዋለሁ ማለት ነው። እሺ እንቀጥል። ያው ውይይት ላይ ስላለን መደምደም የተጠበቀ ቆይ ኧረ እባክህን ልጠይቅህ። ሰውዬው ከበቂ በላይ ማስረጃዎች አሉ። ችግር የለውም። እባክህን ከበቂ በላይ ትተኸው አንዱን ማስረጃ አምጣ ስትባል እኮ ሌላ ጊዜም ቢሆን እንወያያለን። ምን ችግር አለው እኮ ያልከኝ ምን ችግር አለው? እሺ ኤኒዌይስ መለስ እንበልና በአንተ አስተምህሮ እግዚአብሔር የሞተውን ሰውዬ በኃጢአት ምክንያት ማለት ነው የሞተውን ሰውዬ ወደ ህይወት የሚያመጣው ፈቅዶ ነው ሳይፈቅድ ነው? ሰውየው እንዲፈቅድ ተደርጎ ነው። ቤዚካሊ ግን አይፈቅድም። እኩስ አሁን ፈቅዶ ነው ወይስ የፈቃድ ትብብር እንዲያደርግ አድርጎ ነው ወደ ህይወት የሚያመጣው? ወደ ህይወት ሲመጣ የፈቃድ ትብብር ያደርጋል? ሲነርጀቲክ አይደለም። ይኸውልህ ችግር የሉትራን ቤተክርስቲያን ሲነርጀቲክ አይደለም፣ ሞነርጀቲክ ነው። ስለዛ ችግር የለም። አሁን ሞነርጀቲክ እንደሆነማ እኛ እኮ በደንብ እኮ አድርገን እኮ ተናግረናል። ስለዚህ ስለዛ ሰውየው ሳይፈቅድ ወደ ህይወት ይመጣል። መቻልኩኝ? እሺ ቆይ አንዴ። ሰውየው ከሞት ወደ ህይወት የሚመጣው ፈቅዶ ነው ሳይፈቅድ? ሳይፈቅድ ነው። እንዲፈቅድ ግን እግዚአብሔር ያለ ሳይፈቅድ ከሞት ወደ ህይወት ይመጣል። ችግር የለውም። የሚፈቅደው ወደ ህይወት ሲመጣ እኮ ነው አይደለም እንዴ? በሞት ውስጥ ሆኖ እኮ አይፈቅድም። በሞት ውስጥ ሆኖ ይፈቅዳል? ኤግዛክትሊ። ምን ይፈቅዳል? በሞት ውስጥ ሆኖ ፓሲቭ ዊል ስለሆነ በሞት ውስጥ ፈቅዶ ሳይሆን እግዚአብሔር ፈቃዱን አንቅቶት። ይሄ እኮ ግልጽ እኮ ነው። የቦንዴጅ ኦፍ ቶታል ዲፕራቪቲ። ስለዛ አንዴ ተው፣ ቆይ አንዴ እባክህን ስማኝ። በሞት ውስጥ ሆኖ ይፈቅዳል ወይስ ወደ ህይወት ከመጣ በኋላ ነው የሚፈቅደው?
የእግዚአብሔር መንፈስ ነው እምነትን የሚፈጥርለት፣ በእግዚአብሔር መንፈስ አማካኝነት ነው የሚፈቅደው። የሞተ ፈቃድ አይታችኋል። አይመልስም። ሞቶ እዛው በሞት ውስጥ ሆኖ ይፈቅዳል ወይስ ወደ ህይወት ከመጣ በኋላ ነው የሚፈቅደው? ይኸውልህ አሁን ይሄ ምንድን ነው? ሁለት ነገር እያምታታ ነው እየመለስክ ያለው። ስለዛ መልስ አትመልስም ማለት ነው። አየህ የለህም። ችግር የለውም። አንተ መልስ የለህም፣ ግን ቢያንስ ግን ፎርሙላ ኦፍ ኮንኮርድ ለዚህ መልስ አለው። አየህ የእናንተ መጽሐፍት። ስለዛ እነሱን መጽሐፍት እንድታነብ እመክርሃለሁ። ፎርሙላ ኦፍ ኮንኮርድ ላይ ያለምንም የፈቃድ ትብብር ይለወጣል፣ ዳግም ይወለዳል። ቆይ አንዴ ስለዚህ የካንተ የሚጠበቅ ነው። ኧረ እባክህም ትስቃለህ። መልስ የለህም፣ ሳቅ ግን አለ። ታድለ አንተ ቢያንስ አንድ ነገር አለ። አየህ መልስ የለህም፣ ሳቅ ግን አለ። ስለዛ ልታደርግ የምትችለው ነገር ይህን ብቻ ነው። በአጭሩ አሁን በአጭሩ ጥያቄ መጠየቅ አትፈልግም፣ በእኔ ተረስ ታወራለህ። ስለዛ በቃ ማጠቃለያ እንስጥ ማለት ነው። እሺ ደቂቃ አልቋል፣ የሁለታችሁም ደቂቃ አልቋል። እናመሰግናለን። ማጠቃለያ ስጡና ከጋዲ ጋር አጠር ባለ ደግሞ ያቺ የግድሟን ጉዳይ ምክንያቱም ኢዮስያስ እሷ ነገር ላይ ማጥራት እፈልጋለሁ ስላለ ወደዛ እንሄዳለን። 5 ደቂቃ ማጠቃለያ ማጠቃለያውን ያው ቀድሞ እሰጣለሁ ስላለ አንተን የጀመርከው አንተን የምትሰጠው እኔ ቀድሜ እሰጣለሁ አላልኩም። አንተ ጀመረ አንተው ጀመረ አንተው ጨርሰህ አይከብድም ያልከው መጀመሪያ አንተው ጀመረ አንተውማ ጨርሰህ ማጠቃለያ አንስጠን ያልኩት። ማጠቃለያ ስጥ ወዳጄ፣ አንተ ማጠቃለያ ስጥ። የውይይቱን ህግ ካላወቅ ወይ ደግሞ እንግዲህ እዚያው ላይ ያሉ ሰዎች ይንገሩ። አንተ ከጀመርክ አንተ አትጨርስም። አንተ ትጀምራለህ፣ ያኛው ሰው የሚጨርሰው። ለማንኛውም እኔ ሄዳለሁ፣ ችግር የለውም። እንግዲህ ያው ኮኦፕሬት እያደረግኩ እየተወያየሁ እንዳለ እዛ ከስር የምትከታተሉ ሰዎች፣ ለማንኛውም እኔ ልስጥ እሰጣለሁ ስላለ ብዬ ነው እሱ ይስጥ ያልኩት። በመጀመሪያ ደረጃ ወንድማችን አክሊሉ ትልቁ ስህተቱ የመረዳት ስህተቱ ወይም ደግሞ ውስንነቱ የሚጀምረው አክት ኦፍ ፌዝን እና ኦብጀክት ኦፍ ፌዝ የሚል አምታቶታል። አክት ኦፍ ፌዝ ላይ ቅድም የተናገርኩትን ላስቀምጥ። አክት ኦፍ ፌዝ ላይ ሰው ነው ፈቃድ ሰው ነው መጀመሪያ የሚታየው። ፈቃድ ሰጥቶ ነው እግዚአብሔር ልቡን የሚያበራው ነው። ይሄ እንደውም ጆን ክርስቶስምን ማስረጃ አድርጎ አቅርቧል። ማነው ሐዋርያት ሥራ ላይ የሰራውን ሆሚሊ ማለት ነው። ይሄ በዚህ አመለካከት እንሂድ ካለን አክት ኦፍ ፌዝ ላይ የመጀመሪያው ፈቃድ ሰጪ ሰው ነው ማለት ነው። በመጀመሪያ የምናገኘው ፊገር እግዚአብሔር ሳይሆን ሰው ነው። እግዚአብሔር የሚመጣው ከተፈቀደለት በኋላ ነው ልብን ለማብራት። ከዚህ በላይ ሴሚ ፕላጊያዊ አስተምሮ የለም። በእኛ በፕሮቴስታንቱ ሰከንድ ካውንስል ኦፍ ኦሬንጅ ላይ ሴሚ ፕላጊያን ሐሰት ትምህርት መሆኑን ከክርስትና አስተምሮ ጋር ግጭት ያለው መሆኑ በግልጽ ተቀምጧል። ያው ይህንን ካውንስል ይቀበሉታል አይቀበሉትም እሱ ሊያወራ ይችላል፣ ችግር የለውም። ስለዚህ የተምታታ ነው። ሰው አነሳሽ ነው፣ የድነት አነሳሽ ነው ብሎ ነው የሚናገረው ማለት ነው። የእግዚአብሔር ረድኤት የሚያነሳው በደንብ አድምጡኝ። የእግዚአብሔር ረድኤትን የሚያነሳው መቼ ነው? ሰው ከፈቀደ በኋላ ነው። እንግዲህ እግዚአብሔር ተከትሎ የሚመጣ ነው። የሁሉ ነገር አመንጪ ዋና ሆኖ እያለ የሰው ፈቃድ እስረኛ ነው፣ ታሳሪ ነው ማለት ነው። ከዚህ በላይ ሄሬቲክ ቲችንግ የለም። እንዴት ነው ሁሉን የሚችል ሁሉን የሚያውቅ እግዚአብሔር አንዳች ጥገኛ ያልሆነ በምንም ነገር ላይ እግዚአብሔር ምንም ነገር ጥገኛ ሰማይና ምድር ሲፈጥር ማንንም ያላማከረ ሰውንም ለማዳን ማንንም ያላማከረ እግዚአብሔር ሰውን ለማዳን ፈቃድ ከሰው ይጠይቃልና ሰው ያድን ዘንድ የእግዚአብሔር የማዳን ስራ የሚዘረጋው ሰው ሲፈቅድለት ነው ብሎ እግዚአብሔርን ይጥገኛ ያሉና አምላክን የሰው ፈቃድ እስረኛ አድርጓል። የፕሮቴስታንቶችን የቅድመ ምዳቤ የፕሪዴስቲኔሽን ትምህርት ለመቃወም ስለፈለገ ወይም ሞኖጀቲክ የሆነውን አመለካከት ለመቃወም ስለፈለገ ወዴት ሄደ ማለት ነው? ሰውን ወደሚያጎለምስ ሰውን ከፍ ከፍ ወደሚያደርግ በሰው ፈቃድ ድነት እንዳለ ወደሚናገር ትምህርት መጥቷል። ይሄ ደግሞ የእግዚአብሔር ሉዓላዊነት የሚጋፋ በዘመናት ከተነሱ ሄሬቲካል ቲቺንጎች መካከል እንደው ቀዳሚና ዋናው የሆነ እግዚአብሔር በካቴና እንደታሰረ በምግብ ቤት ውስጥ ምን ልታዘዝ ብሎ እንደሚመጣ አምላክ ነው ማለት ነው። እንደዚህ አይነት የነገር እግዚአብሔር ፖርትሬ አቀራረብ እጅግ መጽሐፍ ቅዱሳዊን አጋንንታዊን ጭምር። አንድ ሁለተኛ ሌላ ማንሳት እንፈልገው ነገር በተደጋጋሚ ዛሬ ብቻ አይደለም ብዙ ጊዜ ዶርት ሲኖድ ይላል።
ዶርት ሲኖድ ላይ አንድም ቦታ ላይ ማምጣት አልቻለም። እንደተመለከታችሁት አንድም ቦታ ላይ ሴሚ ፕላጊያን የአርሜኒያን ትምህርት ሴሚ ፕላጊያን ተብሎ የቀረበበት ንባብ የለም። ማምጣት አልቻለም። ወዴት ይሄዳል? እየተሽኮረመመ ማለት ነው። ወደ ፕላጊያን ትምህርት ይመጣል። ፕላጊያን ነው የተወገዘው። ማን አለ ስለ ፕላጊያን? ስለ ሴሚ ፕላጊያን እየተጠየቀ ፕላጊያንን ማስረጃ አድርጎ ሰው ያቀርባል? ከኢትዮጵያና ከጅቡቲ ማነው በኢኮኖሚ ይበልጣል ተብሎ ሲጠየቅ አይ ሱዳን እንትን እንዳለው ወሬያችን ማለት ነው። እና ይሄ በጣም የደከመ የሙግት አካሄድ ነው። ሌላው ፐርቪኔት ግሬስን በትክክል ፕሮናውንስ አላደረክም ብሎ የመከራከሪያ አድርጎ ነጥብ አድርጎ ማምጣት ይሄ ከምንድን ነው ማቹር ካደረገ ውይይት የማይጠበቅ በቃ የቃላት ስንጠቃ ላይ ቆመ። ይልቁንስ ማቹር ወደሆነ ውይይት ያላደገ ዷርፍ የሆነ አካሄድ ነው። ሶስተኛ ሌላው በጣም የሚገርመው ነገር እንደ ማስረጃ አድርጎ የሚያቀርበው ግለሰቦችን ነው። ፕሮፌት ብሎ የጠቀሰውን ወንድማችን ይኸው እሱ እንደዚህ ያምናል። በአንድ ግለሰብ ላይ የቆመ መረዳት ላይ የቆመን የአንድ ግለሰብን ኦፒኒያን እንደ ቤተ እምነት ማስረጃ አድርገህ ታቀርባለህ? ምን አይነት ደካማ የሆነ መሞገቻ መንገር ነው እንዴ? እያወራን ያለ ነው ማስረጃ አቅርቤ የአርሜኒያንን መጽሐፍ ጠቅሼ ነው ያቀረብኩለት። የአርሜኒያንን መጽሐፍ ጠቅሼ ሳወራለት አንዴ ቀደም እንደተናገርኩት ዶርት ሲኖድ ላይ ያለውን ፕላጊየስ ብሎ ይመጣል። አንዴ ደግሞ እኔ አላልኩም ብሎ ይከራከራል። ይህን ነው የምለው። በስተመጨረሻ ማነሳው ነገር ምንድን ነው? የነገረ ድነት አመለካከት ሴሚ ፕላጊያን የሆነ ትምህርት ነው። ሄረቲካል ነው። የመጽሐፈ ስምምነትም በትክክል እንደሚያስቀምጠው ሐሰት እና እንዲሁም ደግሞ ተከታዮቹ ሐሰተኞች ናቸው። ይህን ለጴንጤቆስጣያን የሚቀርብ አይደለም። ጴንጤቆስጣያን በዚህ ሰፈር የሉም። ምንም እንኳን ሲነርጀቲክ ቢሆኑም የነሱ ሲነርጂዝም የሚብራራበት መንገድ የተለያየ ነው። ከዚህ በመቀጠል አዋቂ እንደተለመደው ያው እኔ ነኝ ውይይቱን እንትን ያልኩት የዘረርኩት እንትን አያውቅም ምናምን እንደሚል የተጠበቀ ነው። ያው ቀጥሎ ያለውን የእሱን ፖለቲካ አድምጡት። ይመቻችሁ። አኬ ቀጥል። ሚዩት ነህ አኬ? ሚዩት ነህ ለካ። እሺ አንድ አስጀምርልኝ። የቱ ጋር ነው? እሺ ቴንክ ዩ። ማጠቃለያውን ልስጥ። እንግዲህ በዚህ መልኩ ባታወራ ጥሩ ነበረ እውነት ለመናገር፣ ምክንያቱም በአንተው ላይ ይብስብሃል። እንደ መውጊያ ብረት በለው እንደዚህ በጣም እንደዚሁ እየጋለኩ በመጣ ቁጥር ራስ ላይ ጥፋት ነው የምትስበው ወዳጄ ዮሲያስ። የመጀመሪያው ነገር ተቃውሞ ይህንን አሁን እዚህ መጨረሻ ላይ የተናገረ ወንድማችን ሰው ፈቅዶ ነው እግዚአብሔር የሚያድነው የሚለውን ይህንን ጴንጤዎችም የሚቀበሉትን ትምህርት ማለት ነው። ያለ ፈቃዳችን አዳነን የሚለውን ትምህርት ጴንጤዎች እንደማይቀበሉት እንግዲህ ተነግሮናል። ጴንጤዎች የስ ሰው ፈቅዶ ነው የሚድነው ብለዋል። ይህንን ማስረጃ ሲጠየቅም አላመጣም። እንደ አጠቃላይ ውይይቱን በቃ ምንም አሁን መጨረሻ ላይ ብሏል ወንድማችን። አሁን አክሊል መጥቶ ውይይቱን ዘረርኩት ይላል ብሎ ጨርሳ። እኔ አሁን እንደዛ አላልኩም እውነቱን ለመናገር ውስጡ ላይ ግን ይጮህበታል። ይሄ ነገር ይጮሃል ውስጡ ላይ አይተዋል። ተዘረርክ፣ ተነጠፍክ፣ ምን ልትሰራ መጣ የሚል ነገር አይ ቲንክ ውስጡ ላይ ይጮሃል መሰለኝ። እኔ ምንም የማልለውን ነገር ይዞ መጥቷል። አክሊል ዘረርኩት ይላል አሁን ብሎ ተናግሯል። እና እኔ እንደዛ አልልም ግን ምናልባት ውስጥህ እየነገር ያለው እሱን ከሆነ ግን ውስጥ አልተሳሳተም ልልህ ግን እወዳለሁ። ሌሎስ ማስረጃ አምጣ ተብሏል። ጴንጤዎች በነፃ ፈቃድ የለም ብለው እንደሚያምኑ ማስረጃ አምጣ ሲባል አላመጣም። የመጀመሪያው እንደውም ከሱ ልጀምር። በነፃ ፈቃድ እንደማያምኑ ጴንጤዎች ማስረጃ አምጣ ሲባል ማስረጃ የለውም። ያለው አንድ ነገር ነው። እሱ ምንድን ነው? ሳቅ ነው። ስቆ ነው ያለፈው እንጂ ማስረጃ ሰጥቶ አላለፈም። ስለዚህ ነፃ ፈቃድ እንዳላቸው ጴንጤዎች በራሳቸው በመጽሐፍቶቻቸው ላይ አስቀምጠዋል። ጴንጤዎች ላይ የጻፍከው ጽሁፍ ይሄ በጴንጤው ዘንድ ያለው በኢትዮጵያ ያለው ጴንጤ የተምታታ ነው ምናምን ብለህ ስትጽፍ የነበረውም ያለ እውቀት እንደሆነ በዚህ ውይይት ውስጥ ግልጽ ወጣ ማለት ነው። ስለዚህ ያለ እውቀት ማለት ብዙም ሳታውቀው ጉዳዩን ብዙም ሳታውቀው ጴንጤዎችን ነቅፈሃል ማለት ነው። እውነቱን ለመናገር ብዙም አያገባኝም ስለዚህ ጉዳይ፣ የራሳቸው ጉዳይ ነው። ግን አንተን ግን የምትመጣበትን መንገድ ግን ከዚህ አንጻር ልንመዝነው እንችላለን። ሲቀጥል ምንድነው ከአርሜኒያን ጋር ተያይዞ ቀጥታ ወደዛ ከመሄድ በፊት አንድ በጣም እንደው ሄረሲ የመጨረሻ ትልቅ ምንፍቅና ነው ብሎ የተናገረው ነገር አለ። ምንፍቅና አጋንንታዊም ነው ብሎ የጠራው አንድ ምንፍቅና አለ። ምን አይነት ምንፍቅና ነው እሱ?
እግዚአብሔር ሰውን የሚያድነው ሰውየው ከፈቀደ ነው፣ ሳይፈቅድ አይደለም፣ አስገድዶ አይደለም፣ ሰውየው ፈቅዶ ነው የሚድነው የሚለውን አጋንንታዊ ትምህርት ብሎታል ወንድማችን። ጴንጤዎች ደግሞ በዚህ ያምናሉ። በነፃ ፈቃድ እናምናለን ስላሉ አዎ ሰው ፈቅዶ ነው የሚድነው ብለው ያምናሉ። ስለዚህ የጴንጤዎችን እምነት አጋንንታዊ ብሎ ሲናገር ሰምተነዋል ማለት ነው። እሺ ተመልሻለሁ ብዬ ተስፋ አደርጋለሁ። የአክሊል ብሎ ነው የተናገረው እንደሰማችሁ ትክክል። ግን ይህ የአክሊል ብሎ የጠራውን ትምህርት ጴንጤዎችም ይቀበሉታል። ሳንፈቅድ አይደለም ያዳንን፣ ያለ ፈቃዳችን አይደለም፣ ኧረ እኛም ፈቅደናል ስንድን ብለው ነው የሚያስተምሩት ጴንጤዎች። ስለዚህ የጴንጤዎች ትምህርት አጋንንታዊ የተባለበት ውይይት ሆኗል ማለት ነው። በማን? በሉትራኑ ወንድም። ኦኬ የሴሚ ፔላጂያን ጉዳይ ላይ ከዶርቱ ሲኖድ ጋር በተያዘ የዶርቱን ሲኖድ እኔ የምታቆመ አይመስለኝም። አሁን እያወራን እያለ ነው ይመስለኛል ራሱ የሆነ ነገር ቼክ ያደረገው። የዶርቱ ሲኖድ ላይ አርሜኒያኖችን ምን ብሎ ቢወቅሳቸው ጥሩ ነው? የዶርቱ ሲኖድ የራሳቸው የፕሮቴስታንቶቹ ሲኖድ ነው። የፔላጂዮሳውያንን ምንፍቅና ከሲኦል ፈንቅሎ ያወጣ ብሎ ነው የተቻቸው። እየሰማችሁ ነው። ሰከንድ ሶስተኛው ሪጀክሽን ላይ አይ ቲንክ የፔላጂዮሳውያንን ምንፍቅ ወይም ስህተት፣ የፔላጂዮሳውያንን ኢረር ስህተት ከሲኦል ድጋሚ ያወጣ አይነት አስተምህሮ እንደሆነ አድርጎ ነው ያስቀመጡት። የእነማንን? የአርሜኒያኖችን። ግን እንዲህ ተብሎ የተነገረውን በፔላጂዮሳዊ ምንፍቅና የተጠራውን ይህንን የአርሜኒያኖችን ትምህርት ወዳጃችን ምን ብሎ ሲናገር ሰምተነዋል። አክብረን ነው የምንይዘው ትምህርቱን ብሎናል። በፔላጂዮሳዊነት የተከሰሰውን ምንፍቅና ማለት ነው። በራሳቸው በፕሮቴስታንቶች ናቸው፣ በዶርቱ ካነን። ስለዛ ፔላጂዮሳዊ የሆነ ምንፍቅናን ያዘለ ትምህርትን እንግዲህ ከእናንተ አንጻር ማለት ነው አክብረ ያስክ ሰውዬ ምንም ስለ ፔላጂዮሳዊነት እኮ ልታወራ አይገባም ነው። በምን በኩል ማለት እንዴት ሞራሉን ታገኘዋለህ? ሌላው አንድ የከሰሰኝ ነገር አለ። ኧረ እንደው አንድ ሰው ላይ ነው የቆሙ ማስረጃ፣ እሱም ፕሮፌት ላይ ነው ብለሃል። አይደለም እሱ ለጴንጤ ከአንተ ይልቅ እሱ ይቀርባል አልኩኝ እንጂ ማስረጃማ የሙሉ ወንጌል የመሰረተ ክርስትና ትምህርት ማስተማሪያ ላይም ነፃ ፈቃድ እንዳለን ተናግራለች እያልኩ ነው። ባይሆን አንተ በተቃራኒ ማስረጃ አምጣ ስትባል ግለሰብም ሆነ ዶክመንት ምንም ነገር ልታመጣ አልቻልክም። ያመጣው ሳቅ ብቻ ነው። የአክሊል ትምህርት ሴሚ ፔላጂያኒዝም ነው ብሏል። አይደለም፣ የአክሊል ትምህርት ክርስቲያናዊ ነው። ሴሚ ፔላጂያን ብለህ የጠራኸው አንተ እኔም አሁን ያስተማርኩት ማለት ነው እነ ቅዱስ ዮሐንስ አፈወርቅ ያስተማሩት ጠቅላላ አባቶች ያስተማሩት ጳውሎስ ያስተማረው አባቶቻችን ያስተማሩት ጌታ ኢየሱስ ያስተማረው ትምህርት ነው። ከጌታ ጋር አብሬ ሴሚ ፔላጂያን እባላለሁ። የእናንተን ትምህርት ይዤ መናፍቅ ከመሆን ቴንኪው። እሺ ቴንኪው፣ እናመሰግናለን። ጆሲ አኬ እናመሰግናለን። ከገዝታት ውረዱ። አኬም ጆሲ ጆሲ ቅድም በእንትኑ ጉዳይ ማጥራት እፈልጋለሁ ብለህ ነበር፣ በሆሞሴክሹዋሉ ጉዳይ እሱ ነገር ስሙ ራሱ እንትን ይላል። ኦኬ ሶ ወደዛ ሊድ በደቂቃ ነው ወይስ? አይ በቃ እንትን ነው ፌር ደግሞ በደቂቃ ነው የምንሆነው። ሁሉ ነገር በደቂቃ ነው የሚሆነው። ኦኬ ሰጠውሽ፣ ችግር የለውም። የተሳሳተ ነገር አውርተዋል ብለው የሚያስበው ነገር ካለ ይናገርና እኛም ሀሳብ እንሰጥበታለን። ቀጥል። ኦኬ ስንት ደቂቃ ትሰጠኛለህ ሲሲ? 5 ደቂቃ። 7 አድርገው፣ ግድ የለም አልጨርሰውም፣ ግን 7 አድርገው። አይ 5 በቂ ነው። ምን ነገረ መለኮታዊ ነገር እኮ አይደለም። አዲስ አንተ ከኔ ጋር ከአንተ ጋር አላወራሁም እስካሁን። ባይዘው አወያዩ ጋር ነው ያለሁት እና አወያዩ ጋር ቢሆን ሀሳባችን ፈቀደልኝ። 7 ደቂቃ ካልተፈቀደ 5 ሄዳለሁ። አይ 7 ደቂቃ ይፈቀደልህ፣ ችግር የለውም እንፍቀድለት። እሺ እኛም እንግዲህ ዓለም ላይ ልንዞር ነው። እሺ ቀጥል። 7 ደቂቃ ይፈቀድለት። ዓለም ላይ ልትወያይ መጣ፣ ዓለም ላይ ልንዞር ነው ትላለህ። እሺ ለማንኛውም ወደ ነጥብ ልምጣ። ምንድን ነው ቅድም ጋዲሳ ጥሩ ኤዲቲንግ ተሰርቷል ተከሽኗል ብሎ ያቀረበውን ቪዲዮ ሰምቼዋለሁ። በጣም ትልቅ የመረዳት ክፍተቱ ያስቀመጣቸው ሀስቲ ጀነራላይዜሽን፣ ጥቅልል ፍረጃ፣ ጥቅልል ድምዳሜ ይኸው ምንድን ነው እግዚአብሔር ቃል ብቻ ሶላ
ስክሪፕቱራ ብሎ ማለት መጨረሻው ሰዶማዊነትን መቃወም የሚል ድምዳሜ በጣም አሳፋሪ ድምዳሜ ነው። ለምሳሌ መካነ ኢየሱስ ቤተክርስቲያን ሶላ በቅዱሳት መጽሐፍት ብቻ ታምናለች፣ ነገር ግን ሰዶማዊነትን አትቀበልም። አንድ ናልክ ኖርዝ አሜሪካን ሉትራን ቸርች አይቀበልም፣ ይቃወማል። ዊስካንሰን ሲነድ አይቀበልም፣ ይቃወማል። ሚዞሪ ሲነድ አይቀበልም፣ ይቃወማል። አንድ የሚነሳው ኤልካን ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ እዛ ላይ ቆመህ የት ሄድክ? የወንጌላውያን የቅዱሳት መጽሐፍት ብቻ የሚለው የተሐድሶ ትሩፋት ወደ ሰዶማዊነት ያመጣል። ዋት ኤ ዊክ አርጊመንት! እንዴት አይነት የደከመ ሙግት ነው ያመጣው! ይሄ ማያስኬድ ለውይይትም የማይበቃ ነው። ሪፕሬዘንቴሽኑን አውራ ብንል በቁጥር በዓለም አቀፍ ደረጃ በሉትራን በቁጥር ደረጃ እንኳን እናስቀምጥ ብለን ከኤልካ ሁሉ የሚበልጥ ኢትዮጵያ ነው። ከየትኛው ሁሉም ተሰብስበው ምናልባት 12 ሚሊዮን ምዕመን አላት መካነ ኢየሱስ። ይህን አትቀበልም። አየህ፣ ሪፕሬዘንታቲቭ ባልሆነ ዳታ ላይ ቆመ ጀነራላይዜሽን ትሰራል። ይሄ ፖለቲካ እንጂ ምሁራዊ ሙግት አይደለም። ይህንን ሂስን ዋጥ። አንደኛ። ሁለት፣ በጣም የገረመኝ የኤገስትንና የመካነ ኢየሱስን አንስተሃል። የመካነ ኢየሱስ ቤተክርስቲያን አንዱ ተሟጋች ከነበሩ ሰዎች መካከል እኔ ነኝ። በነገራችን ላይ አንዳንድ ከስዊድን እና ከኤልካ የመጡ ልዑካን በመካነ ኢየሱስ አጠቃላይ ዓመታዊ ክብረ በዓሏ ላይ በአድዋ 00 በነበረው መድረክ የተጋበዙ አንዳንድ ሰዎች ነበሩ። ቤተክርስቲያኒቱ ኦፊሴላዊ በሆነ መንገድ አልጋበዘቻቸውም። ይህን አስበር ቆርጦ መውሰድ በጣም ትልቁ ችግር የቲክቶክ በሽታ ነው። የመጡት እነዚህ ሰዎች በአንድ ግለሰብ ኢኒሺዬሽን ነው፣ በጥቂት ሰዎች እንዲሁም በዋናነት በአንድ ግለሰብ። የእሳቸው እርምጃ መላው መካነ ኢየሱስ ቤተክርስቲያን የማትቀበለው ካውንስሉም የማይቀበለው መሆኑን አስመልክቶ በጣም ብዙ ሂሶች ተዞረው ብዙ ውይይቶች ተደርገው ይህንን ኢኒሺዬሽን ወስዶ ያመጣው ግለሰብ እንዲሁም ግብረአበሮቹ በይፋ ይቅርታ ጠይቀው እነዚህ ሰዎች መጋበዛቸው ልክ አይደለም ተብሎ ተደምድሟል። ያንን ወስደ መካነ ኢየሱስ ቤተክርስቲያን ሰዶማውያንን ትጋብዛለች ብሎ ጀነራላይዝ ተመሳሳይ መጀመሪያ የሰራውን ስህተት ነው እየሰራ ያለው። ናሙና የሪፕሬዘንታቲቭ ያልሆነ ናሙና። መካነ ኢየሱስ በፍጹም እነዚህን ሰዎች አልጋበዘችም፣ አልጠራችም። የጋበዘው ጉዳዩን ካወቅ ግባና በስነ ስርዓት አጥናና ሐሳብ ስጥ። ሚስ ኢንተርፕሬት አታድርግ፣ ሚስ ሪፕሬዘንት አታድርግ። መካነ ኢየሱስ እንደጠራቻቸው አድርገህ የምታቀርበው ነገር ልክ አይደለም። የገስቱም ተመሳሳይ። በጣም የሚገርመው ግን ይሄን የኦርቶዶክስ ቤተክርስቲያን በአክብሮት እኔ የኦርቶዶክስ ቤተክርስቲያንን በጣም ነው የማከብረው። ይሄ ግብዝነት እንዳይመስላችሁ፣ ከመሰላችሁም መብታችሁ። በጣም ነው የማከብረው የመካነ ኢየሱስ ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን ትልቅ አክብሮት አለኝ። በብዙ መንገድ እሱ ሊያወራው ይችላል። የኦርቶዶክስ ቤተክርስቲያን አበርክቶ ለኢትዮጵያ ክርስትና ያለውን እጅግ አክባሪ ነኝ በዚህ አቅጣጫ። ይህን የምናገረው እናንተን ለማስደሰት አይደለም፣ አቋሚ ስለሆነ ነው። ለማንኛውም ነገር ግን የኦርቶዶክስ ቤተ አሁን እኛን እየተቻ ያለው ወካይ ባልሆነ ሂስ መካነ ኢየሱስን ጠቅልለህ ሉትራንን ጠቅልለህ የቅዱሳት መጽሐፍት የበላይ ባለስልጣንነትን የምናስተምረው ቅዱሳት መጽሐፍ ብቻ የሚለውን ትምህርት ወስደህ ሰዶማዊነትን የሚደግፍ አድርገህ ማቅረብ እጸጻ መሆኑ ሳያንስ የራስን ቤት አለመመልከት ደግሞ በጣም ያሳፍራል። በጣም ብዙዎቻችሁ የማታውቁትና ዛሬ ልግለጥላችሁ እስቲ። በጣም ላርጅ አርግልኝ ብራዘር፣ ላርጅ አርግልኝ ደቂቃዬን እንትን እንዳለል ላርጅ አርግልኝ። ይሄ ማለት ምን ዌብሳይት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለ የሚመራ አንድ ክንፍ ነው፣ የልማት ክንፍ ነው። እኔ በጣም ነው የሚገርመኝ። እነዛ እኛ ያለው መካነ ኢየሱስ ጥቂት ሰዎች ጋበዙ ብለን ነው እያወራን ያለ ነው። የኦርቶዶክስ ቤተክርስቲያን ግን በኩራት በልማት ክፍሏ በኩል የገንዘብ እርዳታ ኤድ እየተቀበለች ያለችው በኩራት ፓርትነር ኤዳችን ብላ ፓርትነርሺፕ ብላ ያቀረበቻቸው ብሮት አንደኛው ብሬድ ፎር ዘ ወርልድ ማለት ብሮት በጣም የሚያስቅ ብሮት ማለት ግብረ ሰዶማዊነትን የሚቀበል በገንዘብ የሚረዳ ሰዶማዊነት ድንግል በሆኑ መሬቶች ላይ ሰዶማዊነትን ባልተቀበሉ ሀገሮች ላይ ስር ሰዶ እንዲገባ ገንዘብ ፈንድ የሚያደርግ ነው። ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው የልማት ክፍል ጋር አብሮ ይሰራል። ፓርትነሩ ነው። ራስን ተመልከት። አክት አሊያንስ ይኸው ተመሳሳይ ሰዶማዊ ዲሲኤ እዚህ ጋር ያሉ ከታች የተዘረዘሩ ደቂቃ ስለሌለኝ ነው። ከ70% በላይ በደንብ አድምጠኝ፣ ከ70% በላይ
ቅልጥ ያሉ ሰዶማውያንና ኤልጂቢቲ ኮሚኒቲ ኢንክሉሲቭ ናቸው። እርዳታቸው የሚሰጡት በምን ሐሳብ ነው? ሰዶማዊ ባልገባባቸው ሀገሮች በማስገባት ረገድ ነው። ስለዚህ ከጠየቅ ዋናዎችን ሄደ ጠይቅ። የእኛ ሪፕሬዘንታቲቭ ባልሆነ 2 ሰው 3 ሰው አልኩ። የእናንተ እኮ በኩራት በዌብሳይታችሁ ላይ በልማት ክፍላችሁ ያስቀመጣችኋቸው 80% የተራድኦ ድርጅቶቻችሁ ሆሞሴክሹዋሊቲን የሚቀበሉ በገንዘብ የሚረዱ የትራንስጀንደር የጾታ ቅየራ የመሳሰሉትን በገንዘብ የሚረዱ ፕሮሞት የሚያደርጉ እጅግ በጣም ዲመኒክ የሆኑ የገንዘብ ሰጪ ተቋማት ናቸው። ዋጣው ይሄንን ከዚህ በላይ መምታታት አለ ወይ? የራስን ሸሽገህ ወካይ ባልሆነ ሪፕሬዘንታቲቭ ባልሆነ ሂስ የምታቀርበው መከራከሪያ ውሃ ማያነሳ የሚያስተዛዝብ አሳፋሪ ነው። በትችሉ ከዛሬ ጀምራችሁ እኛ ስንሟገት ነበር በመካኒሱ ቤተክርስቲያን ልክ አይደለም ብለን ኤሚኬሲን በሚመለከት አቋሟ የመካኒሱ ኤሚኬሲን ጨርሶ ሰዶማዊነትን አይቀበሉም። ነገር ግን በግለሰቦች ምክንያት የተደረገውን ኮኦፕሬሽን ትብብር ስንቃወም ነበር። ጀግና ኮንክ ሪፎርሜሽን ከራስ ይጀምራል። የራስን የልማት ክፍል ፓርትነርሺፕ ጠይቅ፣ ዋኖችን ጠይቅ። ለምን እንደዚህ ሆነ ጠይቅ። ለምን ገንዘብ እንቀበለ? በእነሱ ገንዘብ ለምን ልማት ስራ እንሰራለን? እርኩስ ገንዘብ ለምን እንጋራለን ብለህ ጠይቅ። ቴንክ ዩ